10 የአቡነ ሽኖዳ ምክሮች። 10 አንተ ለሕይወትህ ካቀድከው የተሻለ እግዚአብሔር እንደሚያቅድልህ ታውቃለህ። አንተ ስለ አንተ ልትሳሳት ትችላለህ፣ እግዚአብሔር ግን አይሳሳትም። አንተ ስለ ሕይወትህ ስታቅድ ልትሳሳት ወይም ያነሰውን ልታስብ ትችላለህ። እግዚአብሔር ግን ላንተ የሚገባውንና የተሻለውን በፍጹም ትክክለኛነት ያዘጋጅልሃል። 9 እግዚአብሔር የማትችለውን ግዴታ አይሰጥህም። ሸክም ከአቅምህ በላይ ሆኖ በተሰማ ቁጥር አንተ ያላየኸው እግዚአብሔር ግን ያየብህ ትልቅ አቅም ውስጥህ እንዳለ ወቅ። 8 አትፍረድ። ያ ሰው በምን አይነት መከራና ስቃይ ውስጥ እያለፈ እንደሆነ አታውቅምና ፈጽሞ ፈራጅ አትሁን። 7 የመንፈስ ቅዱስ ማረፊያ እንደመሆናችን ከቅዱስ መንፈስ ጋር መተሳሰር አለብን። የእያንዳንዱ አማኝ ሰው ሥራ የአንድ ተራ ሰው ብቻ አይደለም፣ የመንፈስ ቅዱስም ጭምር እንጂ። 6 መንፈሳዊ እድገት የምትወጣጣበት መሰላል አይደለም፣ መንፈሳዊ እድገት ያለማቋረጥ የምትከተለው ጉዞ ነው። 5 ዓለም የእግዚአብሔር ልጅ መሆንና አለመሆንን የምትለየው ምግባርህንና ባህሪህን አይታ ነው። ምግባርህ የእግዚአብሔር ልጅ መሆንን ያሳያል? ጥያቄ ምልክት። 4 መረጋጋት ሁሉንም ነገር ይፈታል። ረጋ በል። 3 ስለ ሃይማኖት መከራከር እንዳለብህ ነው የምታስበው? ስለ እምነት መከራከር ቀይ መስመር ነው፣ ፍጹም ቀይ መስመር። እባክህን ስለ እምነት አትከራከር። 2 ወንድሜ ሆይ እሳትን እኮ እሳት ጨምረህ አታጠፋውም። እሳትን ለማጥፋት ውሃ ያስፈልግሃል። የመጨረሻው ከዛ በፊት ግን ለቻናላችን አዲስ እንግዳ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። አንደኛውና ዋነኛው የጥበብ ወዳጇ ማን እንደሆነች ታውቃለህ? ትዕግስት ናት። ትዕግስት በጽናቷና እርጋታዋ ምክንያት የጥበብ እውነተኛ ወዳጅ ናት። መልካም ጊዜ።